አስጨራሹ የኤፍ-15 ጀት አብራሪ ፍለጋ በኢራን። ያልተጠበቀው የሄዝቦላ ጥቃት። ከወደ ሊባኖስ የተሰማው ያልተጠበቀ ነገር። እኚህንና ሌሎች መረጃዎችን ከጥንቅራችን ያገኟቸዋል። አብራችሁን ቆዩ። እስራኤል ከሰሞኑን በኢራን የአየር መከላከያዎችና ሚሳኤሎች ላይ 120 ጥቃቶችን ፈጸመች። የእስራኤል ጦር ባለፈው ቀን በኢራን ላይ ስለደረሰው ጥቃት መግለጫ አውጥቷል። በኤክስ ገጻቸውም ላይ የአየር ኃይሉ በማዕከላዊና በምዕራብ ኢራን ከ120 በላይ የኢራን የሽብር አገዛዝ ኢላማዎችን መተናል ሲል አሳውቋል። በአብዮታዊ ጥበቃዎች ውስጥ የባለስቲክ ሚሳኤል ማስቀመጫ ቦታዎችን፣ የዩኤቪ ማከማቻ፣ መተኮሻና የአየር መከላከያ ጣቢያዎች ከተጠቁት ኢላማዎች መካከል ናቸው ተብሏል። እስራኤል ይህን ብትልም ለዚህ የተሰጠ የፎቶም ሆነ የቪዲዮ ማስረጃ የለም። አሜሪካ በኢራን ከተመታው የኤፍ-15 ተዋጊ ጄት ጥቃት በኋላ ጠፍቶ የነበረውን ፓይለት በሕይወት ማግኘቷ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፓይለቱን ለማትረፍ የተደረገውን ዘመቻ በአሜሪካ ታሪክ ድፍረትና ቆራጥነት የተሞላበት መሆኑን በመግለጽ ዘመቻውን ላሳካው የነፍስ አድን ቡድን አድናቆታቸውን ችረዋል። የኮሎኔል ማዕረግ እንዳለው የተገለጸው አብራሪው በመልካም ሁኔታ ላይ እንደሚገኝ ፕሬዝዳንት ትራምፕ በትሩዝ ገጻቸው አስታውቀዋል። አብራሪው ለአንድ ቀን በኢራን ተራሮች ስር ተጠልሎ መቆየቱን ጠቅሰው መጠነኛ ጉዳት እንዳጋጠመውና በቶሎ እንደሚያገግምም ገልጸዋል። የነፍስ አድን ዘመቻዎችን ለማሳካት በርካታ የጦር አውሮፕላኖች በስፍራው ተሰማርተው ለ24 ሰዓት ቅኝት ሲያደርጉ መቆየታቸውን መጠቆማቸውን ዘ ቴሌግራፍ ዘግቧል። ባለፈው አርብ ኢራን ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ የአሜሪካን ኤፍ-15 ተዋጊ ጄት መታ የጣለች ሲሆን ጥቃቱን ተከትሎ አንደኛው አብራሪ በሕይወት ሲተርፍ ሁለተኛው አብራሪ ጠፍቶ እንደነበር ይታወሳል። ሄዝቦላ የእስራኤል የጦር መርከብን በክሩዝ ሚሳኤል ኢላማ እንዳደረገ ተናገረ። ሄዝቦላ እሁድ ዕለት በሊባኖስ የባህር ዳርቻ ላይ የእስራኤልን የጦር መርከብ በክሩዝ ሚሳኤል ኢላማ እንዳደረገ ገልጾ ይህም ቡድኑ በመካከለኛው ምስራቅ ጦርነት ከተጀመረበት ጊዜ ጀምሮ የመጀመሪያ ጥቃት እንደሆነ ተገልጿል። በኢራን የሚደገፈው ቡድን ባወጣው መግለጫ የጦር መርከቧ በሊባኖስ ግዛት ላይ ጥቃት ለመሰንዘር የተዘጋጀች ነበር በማለት መርከቧን ከሊባኖስ የባህር ዳርቻ 68 ማይል ርቀት ላይ ኢላማ እንዳደረጋት ተናግሯል። ከዚህ በፊት የእስራኤል የጦር መርከቦች በቅርብ ጊዜ በሊባኖስ ላይ ጥቃት ለመሰንዘር በተለያዩ አጋጣሚዎች ጥቅም ላይ ውለዋል። የእስራኤል ወታደራዊ ኃይል የመልቀቂያ ማስጠንቀቂያዎችን ከሰጠ በኋላ በደቡባዊ ሊባኖስ ከተማ ጢሮስ ላይ ጥቃትን አድርሷል። ከጥቃቱም በኋላ የሊባኖስ ፕሬዝዳንት እስራኤል በደቡብ የጋዛን ውድመት እየደገመች ነው ብለዋል። ለድርድርም ጥሪ አቅርበዋል። የሊባኖስ ፕሬዝዳንት ጆሴፍ ኦውን እሁድ ዕለት ከእስራኤል ጋር ልንደራደርን ጥሪ አቅርበዋል። ይህም በጋዛ በሚታይ መጠን የሀገራቸውን ደቡባዊ ክፍል ከጥፋት ለማዳን እንደሚፈልጉ ተናግረዋል። እስራኤል በጋዛ ያደረገችውን በደቡባዊ ሊባኖስ ማድረግ ትፈልግ ይሆናል ሲሉም አሁን በቴሌቪዥን በሰጡት ንግግር እስራኤል የአየር ድብደባና በርካታ የደቡባዊ ሊባኖስ መንደሮችን ካወደመች በኋላ ተናግረዋል። ጋዛ ወድማለች፣ ከ70 ሺህ በላይ ሰዎች ተገድለዋል እና በመጨረሻ ተቀምጠው ተደራደሩ። ታዲያ ለምን አንደራደርም? ቢያንስ ያልወደሙ ቤቶችን እስክናድን ድረስ ሲሉ አክለዋል።